ሰላም የተወደዳችሁ የጉብዝናዬ ቤተሰቦቼ እንደምን ሰነበታችሁልኝ? ይህ ጉብዝናዬን የተሰኘው ሳምንታዊው የቴሌቪዥን ፕሮግራማችን ነው። ጉብዝናዬን እንግዲህ ዘወትር እሁድ ምሽት 2 ሰዓት በድጋሚ ሰኞ 7 ሰዓት እና ምሽት ሰኞ 4 ሰዓት ላይ ወደ እናንተ እንደሚደርስ ይታወቃል። የተለያዩ እግዚአብሔር አምላክ ጉብዝናቸውን ደግሞ ለእግዚአብሔር መንግስትና ሐሳብ ለይተው እየተንቀሳቀሱ የሚገኙ በተለይ ደግሞ በእግዚአብሔር መንግስት ስራ ላይ የተጠመዱ አገልጋዮችን ወደ እናንተ እንደማቀርብ ታውቃላችሁ። በሚመጡት እንግዶች ደግሞ እየተባረካችሁ እየተጽናናችሁ መረጃዎችንም እያገኛችሁ እግዚአብሔርን እያመሰገናችሁ እንዳላችሁ እየደውላችሁልኝ ሐሳብ አስተያየታችሁን ስለምትሰጡኝ እጅግ አድርጌ ባርካችኋለሁ። የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ። ዛሬ ደግሞ እንደተለመደው አንድ ጉብዝናውን ለእግዚአብሔር መንግስት ሰጥቶ እየተንቀሳቀሰ የሚገኝ አገልጋይ ጋብዤላችኋለሁ። የዛሬው እንግዳዬ ነቢይ ቢንያም ዋቤ ይባላል። የእግዚአብሔር መንግስት የመገኛው ክብር ዓለም አቀፍ ቤተክርስቲያን ባላደራ ነው። ከሱ ጋር ደግሞ ስለ እግዚአብሔር መንግስት ለቤተክርስቲያን እንቅስቃሴ እንጫወታለን። የትም እንዳትሄዱ። ይህ ጉብዝናዬን ነው። ቀጥታ ወደ እንግዲህ ያልፋለሁ። ከኛ ጋር ሆኖ ነቢዩ እንኳን ደህና መጣ። እንኳን በደህና ቆየ። ሰላም ነው ወይ? እግዚአብሔር የተመሰገነ ይሁን። ቆይታ አገልግሎት ሁሉ መልካም ነው። ሁሉ በሸነና ነው። እግዚአብሔር ይባረክ። ዛሬ እንግዲህ የጉብዝናዬ ቤተሰብ ሆነ ደግሞ ስለመጣ በአንተ ውስጥ እግዚአብሔር እየሰራ ያለውን እግዚአብሔር ደግሞ በባላደራነት እንድትመራ ደግሞ በኃላፊነት ያለህባትን ቤተክርስቲያን በዛ ደግሞ ያለውን እንቅስቃሴ ለትውልዱ ልታስተምር መንገድ ልታሳይ እንግዲህ በመሆን በጣም ደስተኛ ነኝ። እናንተም ስለጋበዛችሁ ያመሰግናችኋል። እግዚአብሔር ይባርክ። አሜን አሜን። ፕሮፌቲ እንግዲህ እጅግ ከማከብራቸው ከመወዳቸው እግዚአብሔር ደግሞ በእውነት ከሚጠቀምባቸው በጸጥታ በዝግታ ውስጥ እግዚአብሔር ደግሞ ስራውን እየሰራባቸው ከሚገኙ አገልጋዮች መካከል አንዱ አንተ ነህና እንደው ወደ ቤተክርስቲያናችሁ ሐሳብ ከመምጣቴ በፊት እግዚአብሔር አምላክ የወንጌልን ተልእኮ ለኢትዮጵያ ቤተክርስቲያን ሰጥቷል። በምድራችን ላይ ላሉት ሁሉ ቤተክርስቲያናት ሰጥቷል። ባጭሩ ለቤተክርስቲያን ምን ሰጥቷል? ተልእኮ ሰጥቷልና እንደው እግዚአብሔር የሰጠው ተልእኮ እውነት ቤተክርስቲያን ያንን ተልእኮ እየፈጸመች ይዛ እየተንቀሳቀሰች ነው ብለህ ታስባለህ? እግዚአብሔር እድሉን ሰጥቶ ወጣትነትን ደግሞ ሰጥተህ እያገለገልክ በቤተክርስቲያን መሪነት ውስጥ አለህና ይህን ነገር እንዴት ታየዋለህ ነብዩ? እሺ፣ አመሰግናለሁ። ጥሩ ጥያቄ ነው። እንግዲህ ቤተክርስቲያን አንዱ ተልእኮ ጌታችን ኢየሱስ ክርስቶስ ለቤተክርስቲያን የሰጠ አንዱ ተልእኮ ምንድነው? ወንጌልን ለዓለም ሁሉ እንድናደርስ ነው። ኢየሱስም ሐዋርያቶቹን ጠርቶ አስተምሮ በመንፈስ ሞልቷቸው ከለቀቃቸው ውስጥ ሂዱ ነው ያለው። በዓለም ሁሉ ሂዱ ወንጌልን ስበኩ ነው ያለውና ይሄ እያንዳንዱ ኃላፊነት ያለበት ነገር ነውና ግን አሁን ላይ ዝም ብዬ ስቃኘው ወደ ራሴም ወደ ሌሎቹም ብዬ ሳየው በአጠቃላይ በዚህ ዘመን አብዛኛው ሰው የሰማዩን አጀንዳ ወይም ደግሞ ጌታችን ኢየሱስ ክርስቶስ የሰጠንን ተልእኮ እየዘነጋ ነው ይመስለኛል። እና ጌታ ኢየሱስ ክርስቶስ አንድ ጊዜ ምን አለ? ወደ ሐዋርያቶቹ መጣና ትጉና ጸልዩ አለ። ወደ ፈተና እንዳትገቡ ትጉና። ይሄ ምንድነው? ንቃትን ነው የሚያሳየው። በንቃት የተሰጠውን ተልእኮ የተሰጠውን አደራ ማራመድ እንዲችሉ ነው። እና አሁን ትንሽ የዘነጋ ነው ይመስለኛል። እና ምንድነው አብዛኞቻችን ልበለው ከግማሽም በላይ ትኩረት ያደረጉት ምድራዊ ነገር ላይ እና ስለዚህ ቤተክርስቲያን መንቃት ያለባት ጊዜ ቢሆን አሁን ነውና ወደ ፈተናም እንዳትገቡ ንቁ ብሏል። ትጉና ጸልዩ ብሏል ጌታና ትንሽ እንቅልፍ እያለን ያለው ታይም ላይ ነው ያለነውና አብዛኛው ቤተክርስቲያን ሁላችንም ማለት ይቻላል ትንሽ የዘነጋ ነው ይመስለናልና ሁኔታዎች ላይ ነው ያደረግነው፣ ነገሮች ላይ ነው ያደረግነው፣ ምድራዊ ነገር ላይ ነው ያደረግነውና ስለዚህ ትንሽ የተኛንበት ወይም ደግሞ እንቅልፍ ያልንበት ሁኔታ ይመስለናልና እንግዲህ ሁላችንም እንግዲህ መንቃትና እግዚአብሔር የሰጠንን ተልእኮ
ጌታ ኢየሱስ ክርስቶስ ሊመጣ ነው። በነገራችን በደጅ ነው ያለው እና ከዛ እግዚአብሔር ጸጋውን እንዲያበዛልን መንቀሳቀስ እንዳለብንና መንቃት እንዳለብን ነው። ትልቅ መልእክት ነው ነብዩ። እውነት ነው። የተሰጠን ተልእኮ አለ። ይህ የተሰጠን ተልእኮ ደግሞ የዘላለም ተልእኮ ነው። ዕለታዊ አይደለም፣ ሳምንታዊ፣ ወራዊ ምንለው ስላልሆነ ወንጌል ስለሆነና እውነት ነው። ከተኛንበት፣ ካንቀላፋንበት፣ ከድካማችን ልንነሳ የኔ ወንጌል እውነት ደግሞ ይዘን ልንሮጥ እንደሚገባ እውነት ነው። እንደው እንደ እግዚአብሔር መንግስት የመገኛው ክብር ዓለም አቀፍ ቤተክርስቲያን እናንተስ ከወንጌል አንጻር ከዚህ ተልእኮ አንጻር ምን እያደረጋችሁ ትገኛላችሁ? በእናንተ ዘንድ ያለው የወንጌል እንቅስቃሴስ ምን ይመስላል? አመሰግናለሁ። ያው እንግዲህ እግዚአብሔር ሰው ሁሉ ባለበት ደረጃ ነው የሚንቀሳቀሰው። በበራለትም ልክ ነው እና የሚሄደው የሚንቀሳቀሰው እግዚአብሔር እኛን ቤተክርስቲያን ልክ ጴጥሮስን አለትነ በአንተ ላይ ቤተክርስቲያንን መሰረታለሁ ብለዋልና እግዚአብሔር አምላክ ይህንን ቪዥን ይህንን ራእይ ከሰጠንበት ወይም ደግሞ እግዚአብሔር በእኔ ውስጥ አስቀምጦ ኦልሬዲ መሬት ይዞ መንቀሳቀስ ከጀመረበት ጊዜ ጀምሮ እንግዲህ እግዚአብሔር የሰጠን አንዱ ተልእኮ ወንጌል ነው። ወንጌልን መስበክ ነው። አዲስ ነፍሳትን የእግዚአብሔርን ቃል በማስተማር እንደዚሁ ደግሞ የጥምቀት ውሃ በመስጠት እንደዚሁ ደግሞ ደቀ መዝሙር የማድረግ የክርስቶስ ተከታይ የማድረግ ስራዎችን እየሰራ ነው ያለው። አሁን ቤተክርስቲያናችን ከተመሰረተችበት ጊዜ ጀምሮ ኦልሞስት ወደ 9 ዓመት ገደማ የሆነች ነው። በዚህ ውስጥ የወንጌልን ስራ እንሰራለን። ወንጌል ስርጭት፣ እንደዚሁ ደግሞ ነፍሳት ላይ እንሰራለን። እግዚአብሔርን ስራ እንሰራለን። እንደዚሁ ደግሞ ያመኑትንም ጭምር የእግዚአብሔርን ቃል በማስታጠቅ በካውንስሊንግ እንደዚሁ ዴሊቨርድ መሆን ያለባቸውን ሰዎች በዴሊቨራንስ እንደዚሁ ደግሞ በልዩ ልዩ ሁለንተናዊ አገልግሎትን ከእግዚአብሔር ቃል አንጻር በመስጠት ወደ እግዚአብሔር መንግስት የሚፈልሱበት ወደ እግዚአብሔር ፍጹም ሙላት ሰዎች የሚሄዱበት ያንን አደራ እየተንቀሳቀሰች እየሰራች የምትገኝ ሁኔታ ነው ያለውና ይሄን ይመስላል። ወጣት ነህ። ልጅነትህንም ወጣትነትም ደግሞ ለእግዚአብሔር መንግስት ሀሳብ ላይ እየተያገለገል ካለና ብዙ ወጣቶች ይነሳሉ። በተለይ ደግሞ ኃላፊነት እንደዚህ በባላደራነት ቤተክርስቲያንን መምራት ራሱን የቻለ ትልቅ ቻሌንጅ እንዳለው ይታመናል። እንደው እንዴት ይህን ወጣትነትህን ለእግዚአብሔር መንግስት ለይተህ ቤተክርስቲያንን ለመምራት ወይንም ደግሞ በአደራነት ለማስቀጠል የወንሰክበት የቆረጥክበት ሁኔታ ምንድነው የሚመስለው? እንዴት ወደዚህኛው አገልግሎት ይሄንን ቀንበር ወደ መሸከም እንዴት ልትገባ ቻልክ? አዎ ታንክ ዩ። እና ጥሩ ጥያቄ ነው፣ ከባድም ነው። ይፍረዱ ጉብዝና ቤተሰቦች። በእውነት ከባድ ነው። እንደዚህ እንደሚታሰበው አይደለም። በጣም ከባድ ነው። አገልግሎት ከሩቅ ቆሞ እንደሚወሰነው ደግሞ ሰዎች እንደሚያወሩት አይደለም። ብዙ ህመም፣ ብዙ ቁስል፣ ብዙ ነገር አለ። ያው የኢየሱስ ክርስቶስ ቁስል ወይም ደግሞ እሱ ያለፈበት መንገድ እንኳን ባንደርስ እንኳን ግን አለው እና በጣም ከባድ ነው። እኔ ያው እንግዲህ በክርስቲያን ፋሚሊ ውስጥ ነው የተወለድኩት። ያው አባቴ ወንጌል ሲሰራ ነበረ። ወደ ቤተሰቦቻችን ራሱ በፋዘር በኩል ነው ክርስትና የገባ ወንጌልም የገባና ያው ወንጌል ዘር አይደለም በዘር ነው የሚመስለውና በሱ በኩል ዘሩ ገባ የወንጌል ዘር። ከዛ ደግሞ በዛው እየተቀጣጠለ እኛም ፋሚሊዎችም ያው በዛው መጣን እና እኔ ያው ብዙ ወንድሞች እህቶች አሉኝና በስጋ ከዛ ውስጥ እኔ ወደ ከመጨረሻ አካባቢ ነኝ። ኦልሞስት ከመጨረሻዎቹ ሶስተኛ ነኝ እና ወደ 10 ምናምን እንሆናለን። ክብር ለእግዚአብሔር፣ ክብር ለእግዚአብሔር ነው። እግዚአብሔር ይመስገን፣ ደስ ይላል። ክብር ለእግዚአብሔር። እና እኔ በ7ኛ ዓመቴ ነው በመንፈስ ቅዱስ የተሞላሁት። ያው ፋሚሊዎችም ለወንጌል በተለይ ፋዘር ወንጌል ዋጋ የከፈለ ሰው ነው። በጫካ ውስጥ እየሄዱ ወንጌልን ሲሰብኩ ነበር ባዶ እግራቸውን እነዚህ ምናምንና እና ምንድነው እኔ 7ኛ ዓመት ሆኜ ነው በመንፈስ ቅዱስ የተሞላሁት። ልሳንም የተሞላሁት መካነ ኢየሱስ ቤተክርስቲያን ውስጥ ነው አክቹአሊ ያደግኩት እና
ከዛ ይሄንን ራእይ እግዚአብሔር እያገለገልኩኝ ሲመጣ እግዚአብሔር አንድ ራእይ ያሳየኝ። ምንድነው ያሳየኝ? እግዚአብሔር 3 ነገር ያሳየኝ። አንደኛ የኢትዮጵያ ካርታ ያሳየኝ፣ ሁለተኛ ትምህርት ቤት ያሳየኝ፣ ሶስተኛ ቤተክርስቲያን መስቀል የተተከለበት በጣምራ ያሳየኝና ይሄንን ሲያሳየኝ አልገባኝም በወቅቱ የዛሬ 16 ዓመት ገደማ እና ያው በፊት በቤተክርስቲያን ውስጥ እንዳልኩ መካነ ኢየሱስ ቤተክርስቲያን ውስጥ አገለግል በኳየር አገለግላለሁ፣ ከሙዚቃ በመጫወት አገለግላለሁ፣ በልዩ ልዩ አገልግሎት አገለግላለሁ እና ጥሩ እግዚአብሔር መንፈስ ከኛ ጋር ነበረ። ጸሎት ምናምን እንደዚህ እያገለገልኩኝ ከዕለታት ጌታ በተለያየ መንገድ ያው ኮንፈርሜሽን በብዙ አገልግሎት እንደሚያገለግል ይናገረኝ ነበር። እግዚአብሔር መንግስት የኔ ስራ እግዚአብሔር መንግስት ውስጥ እንደሚሰራ ሌላዎች ስራዎችን ደግሞ ብዙ እንዳይደለና ፋሚሊ በትምህርት ሴኩላር ትምህርት ላይ ጎበዝ ተማሪ ከሚባሉት ነበርኩኝ። በዛ ሁሉ የሚሄድ የሚዘልቅ ነው መሰለኝ። ግን እግዚአብሔር በመሃል የሚያወራኝ ነገሮች በጣም ሰፋፊ ነገሮች ነው። መጨረሻ ላይ ይገርምሃል ያልነገርኩ ምስጢር ምንድነው? ማትሪክ ሊፈተን ሲል እግዚአብሔር ቀደም ብሎ ነገረኝ። ማለት ማቀኛ አገልጋይ ነው። ትልቅ ኮንፈረንስ ላይ ለማገልገል እኔም በዝማሬ እዛ አካባቢ ሄጄ ነበር፣ ሜዳ ክሩሴድ ላይ ክፍለ ሀገር። እዛ አገልግዬ ሲወርድ አንተ ሰው አለኝና እግዚአብሔር በቅርቡ ወረቀት ነገር እጅ ላይ የሚገባ አለ። በጣም እስከ ዛሬ ማረሳው አጭር ጊዜ ውስጥ እጅ ላይ የሚገባ ወረቀት አለ። ስለዚህ አንተ ወረቀቱ ይሄ አይሆንም ልቤ እንዳይወርቅ እና ያንተ ይሄ ነው ብሎ ጉባኤ ላይ መጽሐፍ ቅዱስ ሰጠ። መንገድ ይሄ ነው። ከዛ ከአንድ ወር ምናምን በኋላ ውጤቱ ሲመጣ በቃ ሌላ ጌታ የሚያስቀጥል ነበር። አዎ በቃ ነገረኝ። አሁን ያን ድምጽ ሳልሰማ ያ ሆኖ ኖሮ ልቤ ይወርቃል። ቢኮዝ እኔ ትምህርት በጣም ማለት ጎበዝ ከሚባሉ ውስጥ ነኝ ብያለሁ። በደረጃ ነው ኦሬዲ ምናምን ሲመጣውበት እና ጌታ ልብንም ይጠብቃል፣ ልጆቹንም ይጠብቃል። ታማኝ ነው። እግዚአብሔር ለጠራቸው ሰዎች ይታመናል እና በዛ መንገድ መጣው። ከዛ እያልኩኝ እኔም በቃ ኦሬዲ አሁን ምን እያልኩኝ ነው ወደ አገልግሎት በቃ ጌታ እንደፈለገኝ እየገባኝ እየበራልኝ መጣው። እየበራልኝ መጣው። ስለዚህ አሁን ጌታ ይሄንን ነገር ሁሉ እኔ በባህሬ በምን አምናለሁ? አንድን ነገር እንትን ስል ትኩረት አደርጋለሁ፣ ያንን ነገር እከታተላለሁ። ይሄ ደግሞ የጌታ ነገር ደግሞ ጌታን ወዳለሁ፣ ማገልገል ወዳለሁ፣ ደስ ይለኛል። የሚገርም ነገር እኔ አሁን ብዙ አገልጋዮች መድረክ ላይ ቆሞ ሲያገለግል በጣም እግዚአብሔር መንፈስ የሚገለጥባቸው ሳያቸው በቃ እንደዚህ አይነት ሰው አድርገኝ ይላሉ። አለቅሳለሁ። የሆነ በጣም የሚዘምር መንፈሳዊ ቅናት በቃ መንፈሳዊ ቅናት የሆነ ዘማሪም ሲያገኝ በቃ እንደዚህ ሰው መሆን እፈልጋለሁ ይላል። የሚገርም አልጋ ስር ሁሉ ውስጥ አልጋ ስር ገብቼ ጸልያለሁ። በቃ እግዚአብሔር እዛ አልጋ ስር ሁሉ ያለ ይመስለኛል። እንግዲህ ያው የልጅነት ነው እና አልጋ ስር ገብቼ መጽሐፍ ቅዱስ ይዤ እዛ ስር የሚሰማኝ ይመስለኛል እግዚአብሔር እዛ አልጋ ስር አሁን ሳስብ በቃ እግዚአብሔር ሁሉ ቦታ አለ እና በጣም ለጌታ ነገር ለእግዚአብሔር ነገር በቃ እንትን ነኝ ሴንሲቲቭ ነኝና ክፉና ደጉን ሳላቅ ነው እግዚአብሔር ያገኘኝ። ግራ ቀኝን ሳላቅ ሳልመርጥ እግዚአብሔር መረጠኝ እና ወደዚህ ልመለስና ወደዚህ ይህን ራእይ ካየው በኋላ ነገሮች ምን እያሉ መጡ? በቃ እየበራልኝ እግዚአብሔርን በቃ ወደዚህ እየመጣው መጨረሻ ላይ አሁንም አየው። ከዛ በኋላ አንድ ውሳኔ ወሰንኩ። በቃ እግዚአብሔር ለትልቅ ነገር ለትልቅ አገልግሎት እየፈለገኝ ነው። እኔ ቸርች ፕላንት አደርጋለሁ የሚል ህልሜም እንትንም የለኝም። ከባድ ነው፣ ከአቅሜ በላይ ነው። አንደኛ አስተዳደጌም ማለት ያደኩበት ፋሚሊ አንድ ያደኩበት ቤተክርስቲያን አይፈቅድም፣ ለዚህ አይጋብዝም እና በጭራሽ ነው ምልክ ግን እንትኑ እየጨመረ በቃ እግዚአብሔርም ነገር በብዙ አቅጣጫ ኮንፈርሜሽን እንትን እያለ ሲመጣ በቃ ኦሬዲ ወደ ምን መጣው? ራሴን በእግዚአብሔር ቃል የዝግጅት ጊዜ ራሴን ማዘጋጀት አለብኝ ወደሚል ድምዳሜ መጣው።
በዚህ ሁሉ ብዙ ቻሌንጅ ውስጥ ነው የሚያልፈው። በነገራችን ላይ እሱ አይነገርም፣ እንትኑ ነገር መሀሉ አይነገርም። እንትን ነው ያው ቀንበሩ እንደዚህ አይደለ። ወንጌል ደስ የሚለው ከፈተናው ጋር ነው። መሀሉ አይነገርም ከሚለው ምክንያቱም ከባባር ቻሌንጆች ከእውቀታችን በላይ ከጉልበታችን በላይ እናውቀዋለን ከምንለው መረዳት በላይ የሆኑ ብዙ ሰልፎች አሉ። ስለዚህ የእግዚአብሔር ሐሳብ እኮ ፍጻሜው ነው የሚነግርህ። እንዲህ ትሆናለህ ብሎ ያመጣና የምታልፈውን ግን በጣም ኢየሱስ ደስ ይላል። ግን ያው ክርስትና እና አሁን ጥሩ ነገር ብቻ ነው እያወራሁ ያለው ማለት ይሄ መንገዱ የመጣው ምናምን እሱ ሌላ ነው፣ እሱ አይነገርም። እኔ አሁን እያዛጠርኩኝ እንዴት መጣ ስላልከኝ ነው። እግዚአብሔር ይህንን ሪቪሌሽን ሰጠኝ። ከዛ ራሴን ቢውድ ወደሚያደርግበት እግዚአብሔርን ቃል ምክንያቱም ነገ ትውልድ ስላለ የትውልድ አባት አደርጋለሁ። ትውልድ ከጉልበቴ ይወለዳል። በቃ ቤተክርስቲያንን አንተ ላይ መሰረታለሁ፣ ስራ አለኝ ከአንተ ጋር ብሎ ስለኝ ዝም ብዬ መተኛት የለብኝ ወይም ዝም ብዬ እንትን ማለት ከኔ የሚጠበቀው ነገሮችን መንቀሳቀስ። በመንቀሳቀስ አምናለሁ፣ በእምነት አምናለሁ፣ እንቀሳቀሳለሁ። እና ከዛ ጌታ ረዳን። ምን እንትን አልኩኝ ኦልሬዲ በቃ መማር አለብኝ ወሰንኩ። የእግዚአብሔርን ቃል ወደ ትምህርት ቤት ጆን አድርጌ ሳስብ ፋይናንሱ የለም። ኢየሱስ ጌታ ነው። ፋይናንስ የለም እና ቴዎሎጂ መማር ፈለኩ ውስጤ። መጨረሻ ላይ በምን ልማር? ክፍያ ብዙ ነው፣ በጣም በቃ ከባድ። እዛ በቃ ጌታ በሌሊት መጣ። ክብር ለእግዚአብሔር። እና አስተምራለሁ አትፍራለኝ። እኔ በዛን ሰዓት እንኳን ቴዎሎጂ ከፍዬ የሚማርበት የቤት ክራይ ራሱ በጣም ትንሽ ቻሌንጅ ነው፣ በጣም አስጨናቂ የሆነበት ጊዜ ነው። ለጌታ ክብር አለ የምናወራው። ጌታ አስተምራለሁ አለኝ እና ጋውን ለብሼ ምናምን ስመረቅ በቃ አየሁ በራይ ምን አረኩ? ቀጥታ ትምህርት ቤት ሄድኩ። ከዛ በፊት የሆነ የህብረት እንዲህ ቤት ለቤት የሆነ ጸሎት ነበርና ጸለይን። እዛ ከጸለይን በኋላ እግዚአብሔር ለብዙ ሰዎች በዛ ስፍራ ላይ ትልቅ ነገር አደረገና ፋይናሊ አንድ ሰው እዛ ውስጥ አገኘሁትና አማከርኩት። እኔ አሁን ውስጥ ያለው ምንድነው ቴዎሎጂ መማር ግን እንደው ከሚቀመጥ ብዬ የሆነ ሌላ ትምህርት መማር ፈለኩኝ። ያ ያገኘሁት ሰውዬ ከሌላው ፊልድ ትምህርት ጋር አካውንቲንግ ማኔጅመንት ምናምን ጋር ነው እንትኑ ፌሎሺፕ ያለው። አማከርኩት። በቃ መማር ፈልጋለሁ። ምን መማር ትፈልጋለህ? ዲን ነው። ምን መማር ትፈልጋለህ ስለኝ በቃ አካውንቲንግ አልኩት። ግን ልቤ ውስጥ ያለው ምንድነው ሌላ ነገር። ከዛ አየኝ ያ ሰው እግዚአብሔር ሲያዘጋጅልን እግዚአብሔር መንገድ ያዘጋጃል። ከዚህ ምን ተናግሮኛል? እንደ ሌሊት እንደማታ እግዚአብሔር አንደኛ አትፍራ አስተምራለሁ ብሎኛል። ቀጥሎ ይሄንን በራራይ ያሳይቶኛል። ይሄ ሰዎች የሚመረቁበት ጋውን። ከዛ በማግስቱ ነው ይሄን መማር ፈልጋል። ከዛ ፋይናሊ ይሄ ሰውዬ ያንን ትምህርት ይችል ነበር ማለት እኔን ደግሞ ወይ ስፖንሰሮቹ መፈለግ ወይ እንትን ማድረግ የሚችል ሰው ነው። አንተ ላይ እኮ አይቻለሁ የእግዚአብሔር ቅባት አለ፣ የእግዚአብሔር ጥሪ እንዳለ እኔ ዛሬ አረጋግጫለሁ። ለአንተ የሚሆነው ይሄ አይደለም። ቴዎሎጂ ለምን አትማርም? ቴዎሎጂ ደግሞ እንዳልማር ገንዘብ የለኝም፣ ከባድ ነው በዚህ ሰዓት ላይ እኔ ቴዎሎጂ ለመማር አቅሙ የለኝም። ግን ነው ልክ ነው አሉት። ከዛ እጄን ይዞኝ ሄደ። ኢሚዲየትሊ ትምህርት ቤት ወሰደ። ይሄ ሰው ከባድ ሰው ነው፣ አይመለከተውም እኮ እሱ ከዛ ጋር ምንም እንትን የለውም። ግን በቃ ለሱም እግዚአብሔር ሞገስ ሰጠው፣ ይዞኝ ሄደ። ይሄ ሰው የእግዚአብሔር ሰው ነው፣ የወንጌል ሰው ነው። በቃ ምንም የለውም፣ ጸጋው አለ፣ አምላክ እግዚአብሔር አለው፣ አግዙት ብሎ ሄደ። ጻፊዋን እኮ ምንም ያውቀው ታሪክ የለም፣ ማንም እዛ ውስጥ እሱ ያለ። እዛ ፋይናሊ ምንድነው የሆነው? በቃ እስኪ ዝም ብለህ ተመለሳለች። በማግስቱ ተመለስኩኝ። ትምህርት ከመግባቴ በፊት ክራሽ ኮርስ የሚባል አለና ክላስ ከመጀመሪያ በፊት 1 ወር 2 ወር ተምረህ ትፈተናለህ። ከተለያዩ ቦታ ይመጣሉ፣ ከክፍለ ሀገር ይመጣሉ። ሴሚናሪ መካነ ኢየሱስ ነውና ከየቦታ ይመጣሉ።
ተፈተንኩ፣ ተምሬ አለፍኩ። ብዙ የወደቁ ሰዎች ነበሩ። ይገርም። እኔ ደግሞ ልክ እየተማርን እዛው አብረን ሻይ ጊዜ ምናምን ጓደኞች አሉ እናወራለን። ኧረ እኔ ፈርቻለሁ በቃ ማለት የሚያልፍም አይመስለኝም ምናምን ይባባላል። እኔ ምን እላለሁ? እኔ ከቤት አልፌ ነው የመጣሁት ነው የምላቸው። ይገርም። ቀድመ እኔ አልፌ የመጣሁት ነው እንደው ስርዓቱን ለመፈጸም ነው ምናምን። ፋይናሊ ስማችን ምን ሆነ? ኦልሬዲ ከጌታ በቃ ተለጥፏል። እና አንድ እንደ ወዳጅ ነበረና ትምህርት ቤታችን ያንተ ስም እኮ አይቻለሁ አንብቤ ያለው ምንድነው? ያው እኔ ቅድም ተናግሬ ያለው መዝሙርም እሞክራለሁ፣ ዘምራለሁ። እንደገና ደግሞ ኪቦርድም ስጫወት ነበር ለኳይሮች ምናምን ብዬ የለ ያንን ስለሚያውቅ ሙዚቃ ትምህርት ቤትም አላችሁ እዛ ሲሚናር ልክ እና እዛ የገባ ነው ይመስላል። እዛ ሙዚቃ ለመማር መተናል አይደለም ቲዎሎጂ ነው አልኩት። አይከብድም እንዴ ማለት ያለ ፊልድ ይገባል። አንደኛ አይከብድም አለ። እውነቱን ነው ሁኔታውን ያለው። ቀጥሎ ደግሞ ያለ ፊልድ ነው ይገባል። እንግዲህ እግዚአብሔር አዋቂ ነው ብዬ ነው እኔ ብዙ አላወራም። ብዙ ታወጣለህ አለፍኩ ማለት ነው። ጀመር ተማርኩኝ 2 ወር ምናምን አለፍኩ። አሁን ጭንቁ ምንድነው? የሰምስቴሩን የነበረች መጀመሪያ የነበረች ትንሽ የብር ኦልሬዲ እንትን አድርገ ጨርሻለሁ። ለዚህ ለኢንትራንሱ ፋይናሊ ጌታ አዘጋጃለሁ አለ። ማላቀው ሰው ነው የሰምስቴሩን ዘጋ። ቀጠልኩ። ከዛ ልክ 1ኛ ዓመት 2ኛ ዓመት 3ኛ ዓመት ላይ እንደገና ቅድም ያየሁትን ሪቪሌሽኑ መጣ። ይቀጥታ ምንድነው ስል እግዚአብሔር ይሄ ነው አለ። በእውነት ነው ምልክ ይሄ ነው አለኝ። እሺ አልኩኝ፣ ጸለይኩ፣ ጾም ጸሎት። ይሄንን ቸርቹም ተጽፎ ምንድነው ያየሁት? ኤል ሮሂ የሚል ጽሁፍ ቸርቹ ላይ ተጽፎ አየሁት። ይሄ ቸርቹ ስለ ቅድም ያው ትምህርት ቤት እንደዚሁ ቸርች ቤተክርስቲያንና የኢትዮጵያ ባንዲራ እዛ ላይ ኤል ሮሂ ከዛ ሳነበው የሚያየኝን አየሁት የሚል ትርጉም አገኘሁ። በቃ እግዚአብሔር ታላቅ ነው። አሜዚንግ ነው። እግዚአብሔር ታላቅ ነው። በዚህ ጀመርኩ። ኦልሬዲ ጌታ ልክ መመረቂያ ፔፐርን እየጻፍኩኝ በቃ ሰዓት ይደርሷል አለኝ። ቦታ ነገረኝ። የሚጀምርበት ሁሉ ፈንድ የለም፣ ፈረንጅ የለም፣ ጌታ ብቻ ጀመርኩ። ኢየሱስ ጌታ። እግዚአብሔር ዓላማ ካለው ሐሳቡን በአንተ ላይ ማድረግ ከፈለገ ምንም የምታልፍባቸው ሲቹዌሽኖች እንኳን ቢኖሩ የእግዚአብሔር አብሮነት አብሮ ይገለጣል። ዋናው ተናጋሪው ስለሆነ እኔ ሰዎች አሁን ላይ ያለህበትን የቤተክርስቲያን መሪነትን ነው የሚያውቁት ብዬ አስባለሁ። ሌሎች ደግሞ በሚያውቁበት መንገድ ደግሞ ያውቁሃል ብዬ አስባለሁ። እኔ ማቀ በዝማሬ ነው የመዝሙር አልበሙላ እንዳስመረቅ አውቃለሁ። እኔም ተገኝቼ ነበር። እንግዲህ ዓመተ ምሕረቱ ስንት እንደሆነ ጌታ ነው የሚያውቀው። ብዙ ዓመት ሆኖታል አይደል? ይሄ ዝማሬ ጸጋስ አለ ወይ? አሁን ትዘምራለህ ወይስ ከቤተ ክርስቲያን አመራርነቱ ጋር እኩል አይደለም ይሄ ነገር? ኧረ በኢየሱስ ክብር ለእግዚአብሔር ይሁን። ጌታን በህይወቴ ከሚያመሰግንበት በህይወቴ አንዱና አንዱ እሱን እንዲያመሰግንለት እሱን እንዲያሞጋግሰው ላንቃዬን ስለከፈተልኝ አመሰግናለሁ። ከዚህ የሚበልጥ ነገር የለም። ስለዚህ ይጨምራል። ለወደፊት ገና ብዙ መዝሙሮች፣ ብዙ ኮንሰርቶች። ስንት ካሴት ነው ያወጣው? 2 ቮሊዩም 2 ነው። የሚገርም ነው። ምንና ምንድን ነበር ርዕሳቸው? የመጀመሪያው ቆይቷል። አይ ቲንክ የተስፋ ዘር አይጠፋም። ሁለተኛውስ? ኤልሻዳይ ነው የሚል ርዕስ አለው። የሚገርም ነው። እና ይሄ ነው እና ጌታን እንዲያመሰግንለት ከፍ እንዳደረገው በቃ ላንቃዬን ከፍቶልኛል። የሚገርም ነው። ስለዚህ መዝሙር እኮ ትልቅ ነገር ነው። በጣም ትልቅ ነገር ነው። በጣም ነው የምወደው። ሪላክስ አደርጋለሁ። እንደኔው ለምትወድ እኮ አይመስለኝም። እኔ አሁን መዝሙር ካልዘመርኩ አይሆንልኝም። ታውቃለህ፣ እኔ አገልግሎት ስቆም የእግዚአብሔርን ቃል ለማስተማር ስቆም በቃ ካልዘመርኩ
ወርሺፕ ካላደረኩ አልችልም ነኝ እውነት ለመናገር እኔ አበሳጭኛል። አሁን የማናኛ መድረክ ላይ እንትኖች አሉና የሚመጡ አንዳንድ ጊዜ ይመጣሉ የሆነ በመንፈስ ኮኔክት ካላረጉኝ ወይም ደግሞ ጉባኤውም እንትን ካላረጉ በቃ ይኮሰኩሰኛል፣ ይጨንቀኛል። ለብሰ አይታል ሳይመች ስቀር ለምን መሰለህ በቃ አምልኮ ለጌታ አምልኮ ሊያሸት ከዙፋኑ ይነሳል እግዚአብሔር። አንዱን ከዙፋኑ እግዚአብሔርን የሚያስነሳ የሚነቀንቀው አምልኮ ነው፣ ዝማሬ። ስለዚህ አለ መዝሙሩ እዘምራለሁ፣ ገና ወደፊትም እዘምራለሁ። በቃ ክብር ለእግዚአብሔር ነው። አንዳንድ ሰዎች በተለይ ኢትዮጵያ ቤተክርስቲያን ደስ ከሚለኝ ነገር አንዱ የግንባታ ሂደቶች እየተከናወኑ ይታያሉ እና ድሮ በላስቲክ እንደዚህ ተብሎ ያው ትችቶች ሰዎች ሲያሾፉ ሁሉ ይታወቃል። አሁን እግዚአብሔር ደግሞ ቤተክርስቲያንን በተለይ ኢትዮጵያ ቤተክርስቲያን እየረዳ በአንድ የሚሆን በሌላ መንገድ ትላልቅ ህንፃዎች ይሰራሉ። አንዳንድ ሰዎች ምን ያው ከሚባሉ አባባል አንፃር ምን ህንፃ ይሰራል መጀመሪያ ህዝቡ ላይ ያሰሩም ወይ የሚሉ ሀሳቦች ሲነሱ እናያለን። እናንተ ባላችሁባት እንግዲህ በምታገለግልባት ቤተክርስቲያን የግንባታ እንቅስቃሴ ላይ እንዳላችሁ አውቃለሁና እንዴት ታስተርቀዋለህ? መጀመሪያ ሰው ላይ ነው መሰራት ያለበት ህንፃ ከመገንባት በፊት በሚባለው ሀሳብ ላይ ምን አይነት አመለካከት አለ? ያው ግንባታ ላይ ስለሆናችሁ ማለት ነው። ታንክ ዩ። ጥሩ ጥያቄ ነው። በመጀመሪያ እግዚአብሔር ይመስገን እኛም የወንጌል አማኞችን ማህበረሰቡ እግዚአብሔር ለዚህ ስላበቃን እግዚአብሔር ይመስገን። ቀላል አይደለም። አንደኛ እግዚአብሔር መሪዎቻችን ረድቷቸው ለወንጌል ከማንም ሌላ ቤተ እምነቶች እኩል ቢያንስ እኩል እንዲሆኑ እግዚአብሔር ይህንን ሲዝን ይህንን ጊዜ አምጥቶልናል። በፊት እንኳን ልንገነባ ይቅርና ብዙዎች ተከራይተው በሚኖርበት እንኳን የማምለክ በነፃነት የማምለክ እድሉ አልነበረም። ቀጥሎ ደግሞ ተከራይተው እየሰሩ በሸራም ይሁን በምንም በኮንፊደንስ የእግዚአብሔርን ስራ ወንጌልን እንዳያስፋፉ ብዙ ተጽዕኖ ሲደረግባቸው እንደነበረ ግልጽ ነው፣ ሁሉ ይታወቃል። ለኛ ትልልቅ ህንፃ ለወንጌል አማኙ ትልልቅ ህንፃ አይገባም ወይ? ግንባታስ እኛ ለዛ ብቁ አይደለንም ወይ? የወንጌል አማኙ ማህበረሰቡ ምንድነን? ከሌሎቹ በታችንን ወይ? እኛ እኮ ሰማይና ምድርን የፈጠረ እግዚአብሔርን ነው የምናገለግለው የምናመልከው። ወንጌል ይቀጥላል፣ ትውልድ ይቀጥላል። ስለዚህ ለትውልድ የሚሆን አሻራ አያስፈልግም ወይ? ወይስ እዛው ሸራ ውስጥ እንትንን እንዳለን እዛ እያመለክን ጎርፍ ጠራርጎን እንዲሄድ ነው የሚፈለገው ወይ? ወይስ ምን ታስቦ ነው? ይሄ በመጀመሪያ አመራሮቻችንን ማመስገን እፈልጋለሁ። እግዚአብሔር በእነሱ ተጠቅሞ ይህንን ስራ እየሰራ ነው ያለው። ለነሱ መጸለይ ያስፈልጋል። ከጎናቸው ቆመን ስለ አገር፣ ስለ ምድር፣ ስለ ወንጌል፣ ስለ ትውልዱም መጸለይ በዋናነት እነሱንም ትውልድን በማስተማር ማገዝ ያስፈልጋል። ይሄ ነው። አንተ ላነሳው ጥያቄ ደግሞ መጀመሪያ ትውልድ ነው የሚቀድመው ግንባታ አይቀድምም ብለህ ላነሳው ነገር ልክ ነው። ነፍስ ትቀድማለች። እግዚአብሔር አብም ስለ ነፍስ ነው አንድያ ልጁን አሳልፎ የሰጠው። ይሄ ምንም ድርድር የለው። ኢየሱስ ክርስቶስ ለዓለም ነው የመጣው፣ ለሰው ልጆች ኃጢአት ነው። አንድያ ልጁን አሳልፎ ሰጠ ይላል። ከዚህ የሚበልጥ ፍቅር ለማንም የለውም ይላል። እና ምንድነው ወንጌል ቀዳሚ ነው። የነፍስ ጉዳይ ቀዳሚ ነው። ኢየሱስ ክርስቶስም እኮ ከመቶ በጎች ውስጥ አንዱ ሲጠፋ እኮ 99ን አስቀምጦ እኮ ሊፈልገን ምንድነው? ይሄ ቫልዩ ነው ስለ ነፍስ። ይሄ ድርድር የለውም፣ ቀዳሚ ነው። በዚህ መሰራት አለበት። ስለ ነፍስ ግድ ሊያሰኝ በኋላ ሌላ ደግሞ ጎን ለጎን መረሳት የሌለበት ይሄ ደግሞ የአምልኮ መሰብሰቢያ የአምልኮ ድንኳን
ህብረት የምናደርግበት ጌታን ደግሞ የኢየሱስ ክርስቶስ መጻት የምንጠብቅበት አንዱ አንዱን እያነጸ እየገጸጸ አብረን የሱን መጻት የሱን የምንጠባበቅበት ደግሞ በተመሳሳይ ያስፈልጋል። ስለዚህ የወንጌል አማኙ ሁለቱንም ጎን ለጎን በዋናነት ትኩረት ስለ ነፍስ ይሰጥ። ባላንስ ይሁን። በቃ መጀመሪያ ነፍስ ይቀድማል፣ የወንጌል ጉዳይ ነው። ሰዎች ከዳኑ በኋላ ደግሞ እነሱ የሚሰባሰቡበት፣ የሚጸልዩበት፣ የሚያመልኩበት ደግሞ ስፍራ ያስፈልጋል። ነቢይ ቢንያም ዋቤ የእግዚአብሔር መንግስት የመገኘው ክብር ዓለም አቀፍ ቤተክርስቲያን ባለአደራ እግዚአብሔር በአንተ ውስጥ ስላስቀመጠው ጸጋ ይህን የመሰለ የምክር ቃልና ሀሳብ የህይወትን የአገልግሎትን መንገድን ለብዙ ትውልድ እንግዲህ ማስተማሪያ የሆን ዘንድ ይህን ተናግረሃልና በተለይ ከወንጌል አንጻር ልንነቃ ልንነሳ የሚገባበት ጌታ ሊመጣ በደጀ ስለሆነ ትልቅ መልእክት አስተላልፋል። በተለይ እንግዲህ የሥራ ድርሻችን አውቀን በቦታችን የምንሆነው ነገር ፍሬን ማፍራት ይችላል የሚለው ይሄ ገዢ ሀሳብ ነው። እግዚአብሔር አንተን፣ ቤትን፣ ትዳርን፣ ልጆችን፣ ራዕይና አገልግሎትን ይባርክ። አሜን። የተወደዳችሁ የጉብዝናዬ ቤተሰቦቼ ከነቢይ ቢንያም ዋቤ ጋር ሳደርግ የነበረውን ቆይታ በዚሁ አጠናቅቄያለሁ። እንደተባረካችሁ እንደተጽናናችሁ አቅጣጫ እንዳያችሁ እግዚአብሔር እንደባረካችሁ እርግጠኛ ነኝ። ሳምንት ደግሞ ይህን የወንጌል ሀሳብ ደግሞ እንቀጥልበታለን ማለት ነው። ፕሮግራሙን አዘጋጅቼ ወደ እናንተ ያቀርብኩላችሁ ታምራት ሞቲ ነኝ። ሳምንቱ የተባረከ ይሁንላችሁ። ይህ ጉብዝናዬ ነው።